ጤና ይስጥልኝ እንደምን አላችሁ ውድ የዚህ ቻናል ተከታታዮች። እድሜያችን እየጨመረ ሲሄድ ጤናን ጠብቆ ሳትታመሙና ሰውን ሳታስቸግሩ መኖር የሁሉም ሰው ምኞት ነው። ከ40 ከ50 ወይም ከ60 ዓመት ዕድሜ በኋላ የምንመግበው ምግብ አጥንታችን ምን ያክል ጠንካራ ሆኖ እንደሚቀጥል፣ የማስታወስ ችሎታችን ምን ያክል ንቁ እንደሚሆንና በህይወት የምንኖርበት ዘመን ጥራትን የሚወስን ዋናው ቁልፍ ነው። አዎ፣ በዕድሜ እየገፋን ስንሄድ ሰውነታችን በተፈጥሮ ጡንቻን ያጣል፣ አጥንቶቻችን ይዳከማሉ፣ የምግብ መፈጨት ፍጥነትም ይቀንሳል። እንዲሁም ለልብ ለስኳርናም ለማስታወስ ችሎታ መቀነስ የመጋለጥ እድላችን በከፍተኛ ሁኔታ ይጨምራል። ነገር ግን ትልቁና መልካሙ ዜና ምንድን ነው? ተፈጥሮ እነዚህን የዕድሜ ለውጦችን ለመዋጋት የሚረዱ ማዕድናቶችን በዙሪያችን ባሉ ምግቦች ውስጥ አስቀድማ አዘጋጅታለች። ዛሬ በሳይንስ የተደገፉ ለሀገራችን አዛውንቶች እጅግ ተስማሚ የሆኑ በጣም ውድ ያልሆኑና በየገበያው በቀላሉ የሚገኙ 7 ምርጥ ምግቦችን እንመለከታለን። በተለይ ቁጥር 7 ላይ የምናየው ምግብ በምድር ላይ ካሉ እጅግ አስደናቂ የዕድሜ መግፋትን የሚከላከሉ ሚስጥሮች ውስጥ አንዱ ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጥታ ወደ አንደኛው ምግብ እንለፍ። አንደኛ የሀገር ውስጥ አሳዎች ናቸው። የአእምሮ እናም የልብ ጠባቂ ናቸው። እያንዳንዱ የጤና ባለሙያ ለጤናማ እርጅና የሚመክረው አንድ ምግብ ቢኖር አሳ ነው። በሀገራችን እንደ ቲላፒያ ወይም ደግሞ ካትፊሽ ወይም ከጣና ከዝዋይና ከሐዋሳ ሐይቆች የሚመጡ የሀገር ውስጥ አሳዎች እጅግ ምርጥ ናቸው። ውድ የሆኑ የታሸጉ ወይም ከውጪ የመጡ አሳዎችን መግዛት አያስፈልግም። እነዚህ አሳዎች በኦሜጋ 3 ፋቲ አሲድ እና ከፍተኛ ጥራት ባለው ፕሮቲን የበለጸጉ ናቸው። ዕድሜ ሲገፋ በሰውነት ውስጥ ብግነት ወይም ደግሞ ኢንፍላሜሽን ይፈጠራል። ይህ ደግሞ ለመገጣጠሚያ ህመም ወይም ለአርትራይተስ እናም ለልብ ህመም ይዳርጋል። ኦሜጋ 3 ይህንን ኢንፍላሜሽን ሙሉ በሙሉ ይከላከላል። የአእምሮን መርሳት ችግር ይቀርፋል። በሳምንት 1 ወይም 2 ጊዜ ትኩስ አሳን በቅቅል ወይም በሾርባ መልክ መጠጣትና መብላት ወጪው አነስተኛና ጥቅሙ ግን እጅግ ከፍተኛ ነው። ሁለተኛ የቤት ውስጥ እርጎ ነው። ጠንካራ አጥንትናም ሰላማዊ አንጀት እንዲኖራችሁ። ዕድሜ እየጨመረ ሲሄድ በሆዳችን ውስጥ ያሉ ጠቃሚ የባክቴሪያዎች ቁጥር ይቀንሳል። በዚህም ምክንያት የምግብ አለመፈጨት፣ የሆድ መነፋትና ድርቀት ያጋጥማል። እርጎ ለዚህ ፍጹም መፍትሄ ነው። በተቻለ መጠን በውስጡ ስኳር ያልተቀላቀለበት ንጹህ የቤት ውስጥ እርጎ ይመረጣል። ካልሲየም፣ ፕሮቲን፣ ፕሮባዮቲክስ ወይም ጠቃሚ ባክቴሪያዎችና ቫይታሚን ቢ12ን ይዟል። አዛውንቶች ወይም ደግሞ በዕድሜ ስንገፋ ለአጥንት መሳሳት ወይም ለኦስቲዮፖሮሲስ እንዳንጋለጥ ያደርጋል። አጥንት እንደ ብረት ያጠነክረዋል። ከሱቅ ውድ እርጎዎችን ከመግዛት ወተትን ገዝታችሁ ቤት ውስጥ ማርጋት በጣም ርካሽና ከኬሚካልም ነፃ የሆነ አማራጭ ነው። ሶስተኛ አረንጓዴ ቅጠላ ቅጠሎች ናቸው። የሀገር ውስጥ ጎመንናም ቆስጣ የአጥንት ጋሻ ናቸው። በሀገራችን በጣም ርካሽና በየቦታው የሚገኘው የሀበሻ ጎመን በተለምዶ እንደ ኬል ወይም ኮላርድ ግሪንስ የምንለው ለሀገራችንናም እንደ ቆስጣ ያሉ ለአዛውንቶች ወይም ዕድሜ ሲጨምር የወርቅ ያክል ዋጋ አላቸው። በቫይታሚን ኬ፣ በካልሲየም፣ በማግኔዥየም እናም በፎሌትም የተሞሉ ናቸው። ቫይታሚን ኬ ካልሲየም በቀጥታ ወደ አጥንት እንዲሄድና ደም ስራችን
እንዳይፈነዳ ያደርጋል። በውስጣቸው ያለው አንቲኦክሲዳንት ደግሞ የእይታ መደብዘዝን ይከላከላል። ጎመኑን ከመጠን በላይ ሳታበስሉ ንጥረ ነገሩ እንዳይሞት ለገበታ ማቅረብ ይመረጣል። አራተኛ እንቁላል ነው። የተፈጥሮ ፍጹም ፕሮቲን የሆነ ምግብ ነው። እንቁላል በአነስተኛ ዋጋ የሚገኝና በውስጡ ሙሉ ንጥረ ነገርን የያዘ ድንቅ ምግብ ነው። ከ50 ዓመት በኋላ የጡንቻ መመናመን በከፍተኛ ፍጥነት ይጨምራል። ይህ ደግሞ የመዛል እናም የመውደቅ አደጋንም ያመጣል። የእንቁላል ፕሮቲን ጡንቻን መልሶ ይገነባል። በውስጡ ያለው ኮሊን የተባለ ንጥረ ነገር ትውስታን ሲያጠናክር፣ ሊዩቲን ደግሞ አይን እንዳይፈዝ ይጠብቃል። ምንም አይነት የኮሌስትሮል ስጋት ሳይኖራችሁ በቀን አንድ የተቀቀለ እንቁላል መመገብ እጅግ ጠቃሚ ነው። አምስተኛ አቮካዶ እናም ፓፓያ ነው። የቤሪዎች ተመራጭ ተተኪዎች ናቸው። የጤና ማከማቻ በሏቸው። በምዕራባውያን አገራት ቤሪዎች እንደ ብሉቤሪ፣ እንጆሪ ይመከራሉ። ነገር ግን በሀገራችን እነዚህን ፍራፍሬዎች ማግኘት በጣም ከባድ ሊሆን ይችላል። ውድና በቀላሉም የማይገኙ ስለሆኑ የእነሱን ጥቅም ሙሉ በሙሉ የሚተኩትን አቮካዶ እና ፓፓያን እንጠቀማለን። አቮካዶ ለአንጎል ስራ እጅግ ጠቃሚ የሆነ ጥሩ ስብ ወይም ሄልዚ ፋትን ይዟል። የደም ስሮችን በማለስለስ ለረጅም ዕድሜ ይረዳል። ፓፓያ ደግሞ በቫይታሚን ሲ እናም በፋይበር የበለጸገ በመሆኑ ለአዛውንቶች የምግብ መፈጨት ችግር ፍጹም መድኃኒት ነው። በሽታ የመከላከል አቅምንም በእጅጉ ያነቃቃል። ስድስተኛ ምስር፣ ሽምብራ እናም ባቄላ ያሉ ጥራጥሬዎች ናቸው። የረጅም ዕድሜ ሚስጥር ናቸው። በዓለማችን ላይ ረጅም ዕድሜን የሚኖሩ ማህበረሰቦች ዋናው ሚስጥራቸው ጥራጥሬዎችን አዘውትረው መመገባቸው ነው። ለሀገራችን ሕዝብ ደግሞ ምስር፣ ሽምብራ፣ ቦለቄ፣ ፎሶሊያና ባቄላ የዕለት ተዕለት ምግባችን ነው። ነገር ግን አሁን ላይ ብዙዎቻችሁ ችላ እያላችሁ እና ወደ ዘመናዊ ምግቦች እያተኮራችሁ ነው። ያ ደግሞ እድሜያችሁን ያሳጥረዋል። በፊት የምንመገባቸው እነዚህ ጥራጥሬዎች የረጅም ዕድሜ ሚስጥር ናቸው። እጅግ ከፍተኛ ፋይበር እናም የእጽዋት ፕሮቲን አላቸው። ፋይበር ኮሌስትሮልን ያጥባል፣ የደም ስኳር መጠንን ያስተካክላል፣ አንጀትን ያጸዳል፣ ክብደትን ለመቆጣጠርና የልብ ጤናን ለመጠበቅ ከምስር በላይ ርካሽ ምግብ የለም። ስለዚህ ጥራጥሬዎች ላይ ምንጊዜም ፎከስ አድርጉ። ሰባተኛ ንጹህ የወይራ ዘይት ወይም ደግሞ የተፈጥሮ ቅባቶች እንደ ኑግና ሱፍን መጠቀም ይቻላል። ኤክስትራ ቨርጂን ኦሊቭ ኦይል ለጤናማ እርጅና ወርቅ የሆነ ፈሳሽ ነው። ነገር ግን ዋጋው ውድ ከሆነ በሀገራችን የሚገኙትን ንጹህና ያልተቀነባበሩ የሱፍ ዘይት ወይም የኑግ ዘይትን በቫይታሚን ኢ የበለጸጉ ስለሆኑ መጠቀም ይቻላል። ነገር ግን አስተውሉ፣ በፍጹም በፋብሪካ መቀነባበር የለባቸውም። እነዚህ ተፈጥሯዊ ቅባቶች መጥፎ ኮሌስትሮልን ኤልዲኤልን በመቀነስ የልብ ድንገተኛ አደጋንና የስትሮክ ወይም የጭንቅላት ደም መፍሰስ አደጋን በከፍተኛ ደረጃ ይቀንሳሉ። ምግቦችን በዘይት ከማጥለቅለቅ ይልቅ ጥቂት ጠብታዎችን በመጠቀም ጤናችሁን መጠበቅና ወጪያችሁንም መቀነስ ትችላላችሁ። ስምንተኛ ማሽላ እናም አጃ የጥራጥሬ ገንፎች ወይም ደግሞ እንጀራን መጠቀም። እነዚህ ለረጅም ሰዓት ጉልበትና ለስኳርም መቆጣጠሪያ ናቸው። በዕድሜ እየገፋን ስንሄድ ነጭ ዳቦ፣ ፓስታና ማካሮኒ የመሳሰሉ በቀላሉ የሚፈጩ ካርቦሃይድሬትሶችን መቀነስ አለብን። በእነሱ ፈንታ እንደ ማሽላ፣ አጃ ወይም ኦትስና ገብስ ያሉ ሙሉ እህሎችን መምረጥ ወርቅ ነው። እነዚህ እህሎች ቤታ ግሉካን የተባለ ልዩ የፋይበር አይነትን ይዘዋል። አዛውንቶች ለአይነት 2 የስኳር በሽታ የመጋለጥ ዕድላቸው ከፍተኛ ነው። ማሽላ እናም አጃ በደም ውስጥ ያለው ስኳር በድንገት እንዳይጨምር ያደርጋሉ። እንዲሁም በዕድሜ መግፋት ምክንያት የሚመጣን የሆድ ድርቀትን ሙሉ በሙሉ ያስወግዳሉ። ከውጭ የሚመጣ አጃ ወይም ደግሞ ኦትስ ውድ ከሆነ የሀገር ውስጥ ገብስና ማሽላን አስፈጭቶ
በገንፎ ወይም በአጥሚት መልክ መጠቀም እጅግ ርካሽና ተመሳሳይ የጤና ጥቅም ያለው አማራጭ ነው። ዘጠነኛ ፍራፍሬዎች እንደ ሙዝና ብርቱካንን መጠቀም የልብ ምት ማስተካከያና የበሽታ መከላከያ ናቸው። እድሜ እየጨመረ ሲሄድ የደም ግፊት የመጨመርናም የሰውነት በሽታ የመከላከል አቅም የመቀነስ ዝንባሌን ያሳያል። እዚህ ጋር ታዲያ ሙዝና ብርቱካን ወይም ሎሚ ትልቅ ድርሻ አላቸው። ሙዝ በፖታሲየም የበለጸገ ነው። ፖታሲየም በሰውነታችን ውስጥ ያለውን ጨው ወይም ሶዲየምን በማውጣት የደም ግፊትን በከፍተኛ ደረጃ ያስተካክላል፣ የልብ ምትንም ጤናማ ያደርጋል። ብርቱካን ወይም ሎሚ ደግሞ እነዚህ የሲትረስ ፍራፍሬዎች በሽታ የመከላከል አቅምን ያጠናክራሉ፣ እንዲሁም አዛውንቶች ከምግብ ውስጥ ብረት ወይም ደግሞ አይረንን በቀላሉ እንዲመጡ በማገዝ የደም ማነስንም ይከላከላሉ። አስረኛ ተልባ እናም ኑግ ናቸው። ለአጥንት መገጣጠሚያና ለአንጎል ንቁነት ምርጥ ዘሮች ናቸው። ሌላው በሀገራችን በጣም ርካሽና ግን ደግሞ እጅግ አስደናቂ የጤና ሚስጥርን የያዘው ምግብ ተልባ እናም ኑግ ናቸው። ተልባ በእጽዋት ውስጥ ከሚገኙ የኦሜጋ ስሪ አልፋ ሊኖሌኒክ አሲድ እናም የፋይበር ምንጮች ሁሉ አንደኛ ሊባል የሚችል ድንቅ የሆነ ዘር ነው። አዛውንቶች የሚሰቃዩበትን የመገጣጠሚያ ህመም፣ የጉልበትና የወገብ ቁርጥማት የሚቀባባ ፈሳሽ በመሆን ህመሙን በእጅጉም ይቀንሰዋል። የአንጎል ሴሎችን በማደስ የማስታወስ ችሎታንም ይከላከላል። ተልባን በቀላል ሙቀት አብስሎ በመፍጨት ጠዋት ጠዋት አንድ የሾርባ ማንኪያን በሙቅ ውሃ ወይም ደግሞ በገንፎ ላይ እየጨመራችሁ መውሰድ ትችላላችሁ ማለት ነው። ታዲያ እነዚህ 10 ምግቦች ብቻቸውን ሙሉ አይሆንም። ከቀላልና ከገንዘብ ነፃ ከሆኑ የዕለት ተዕለት ልማዶች ጋር መጣመር ይኖርባቸዋል። አንደኛ ሳትጠሙ ውሃን መጠጣት ነው። እድሜ እየገፋ ሲሄድ የውሃ ጥማት ስሜት ይቀንሳል። ስለዚህ ሳይጠማችሁ በቀን ከ6 እስከ 8 ብርጭቆ ውሃን የመጠጣት ልምድ ይኑራችሁ። ሁለተኛ የማለዳ ወይም የጠዋት ፀሐይ መሞቅና እንቅስቃሴን ማድረግ። ጠዋት ጠዋት ለ30 ደቂቃ ያክል በእግር መጓዝ አጥንትን ያጠነክራል። ከጠዋቱ 2 ሰዓት እስከ 4 ሰዓት ያለው ፀሐይ ደግሞ ለአጥንት ጥንካሬ ፍጹም ነፃ ቫይታሚን ዲን ይሰጠናል። ሶስተኛ የእረፍት እንቅልፍ መውሰድ። በቀን ከ7 እስከ 9 ሰዓታት መተኛት ሰውነት ራሱን እንዲያድስ ይረዳዋል። አራተኛ ከማህበረሰብ ጋር መገናኘት። እድሜ ሲገፋ ብቸኝነት ለጭንቀትና ለጤና መበላሸት ትልቅ ምክንያት ነው። እድር ላይ መሳተፍ፣ ከወዳጅ ዘመዶቻችሁ ጋር መጫወትና ከልጅ ልጆቻችሁ ጋር ወይም ከልጆቻችሁ ጋር ጊዜን ማሳለፍ አእምሯችሁን ያድሳል ማለት ነው። ታዲያ ውድ ተመልካቾቼ እድሜ መጨመሩ የማይቀር ተፈጥሯዊ ሂደት ነው። ነገር ግን ደካማ፣ በሽተኛና አልጋ ላይ መውረድ ግን ግዴታ የሆነ ነገር አይደለም። ዛሬ ያየናቸውን እንደ ጎመን፣ እርጎ፣ ምስርና እንቁላል ያሉ ቀላልና በየቤታችን የሚገኙ ምግቦችን በአግባቡ በመመገብ ንቁ፣ ጠንካራና ራሳችንን የቻልን ሆነን መኖር እንችላለን ማለት ነው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ይህ ቪዲዮ ወይም የጤና ትምህርት ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁ ወይም ለራሳችሁ ጤና ካገዛችሁ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለሌሎች ወዳጆችና ወላጅ ዘመዶቻችሁ እንዲደርስ ደግሞ ሼር አድርጉላቸው። መሰል በማስረጃ የተደገፉ የጤና ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ለጤናችሁ ምንጊዜም ትልቅ የሆነ ቦታን ስጡ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።